የአማራን መጠቃት አለማውገዝ ወንጀል የፖለቲካ መሳሪያ እንዲሆን መተባበር ነው። በሀገራችን ሞት፣ መፈናቀል፣ የተለያዩ አይነት የመብት ጥሰቶች በአብዛኛው ክልሎች እየደረሰ ነው። ተጎጂዎቹ ከየትኛውም ክልል ወይም ብሔር ቢሆኑ ከልዩነታቸው ይልቅ ተመሳሳይነታቸው ይመዝናል ይለናል ዶክተር ይርጋገለው። አርሶ አደሮች፣ ህፃናት፣ እናቶች፣ አዛውንት የጥቃት ሰለባዎች ናቸው። በበኩሌ በእያንዳንዱ ማንነት ላይ የሚደርሰውን ጥቃት በጅምላ ከማየት ይልቅ አንዱ ከሌላው ጥቃት በምን እንደሚለይና እንደሚመሳሰል ማወቅ ለመፍትሄ ይጠቅማል ብዬ አምናለሁ። የዚህ ጽሑፍ ተጠያቂም በአማራ ላይ የሚያተኩረውን ጥቃት ከሌሎች የማንነት ጥቃቶች ለማስበለጥ ወይም ለማሳነስ ሳይሆን የአማራ ማንነት እንደ ምሳሌ በመውሰድ የሊቃውን ትርክት መሞገት ነው። ትኩረቴም ትርክቱ እንጂ ሰለቦች አይደሉም። ከ50 ዓመት በፊት በግዕዝ በተጻፈ አንድ የብራና መጽሐፍ ውስጥ ይመስለኛል ያየሁት ስዕል እስካሁን በአእምሮዬ በጉልህ ይታየኛል። መጽሐፉ ግን የት እንዳየሁት ማስተዋል አልቻልኩም። ስዕሉ ቅዱስ ጊዮርጊስ 3 ትልልቅ ስለታማ ሽልጫፎች ባሉት ጦር ከመቀመጫው ጀምሮ ወደ ላይ ተወግቶ ሲሰቃይ ያሳያል። አጠገቡ አንድ መልአክ ጽና ጊዮርጊስ ሲለው ይታያል። የጊዮርጊስ ስቃይ ታሪክ በክርስትናው ብቻ ሳይሆን በእስልምናው ዓለምም በስፋት የታወቀ ነው። የስቃዩ አይነትና ክብደት ከሀገር ሀገር በአንድ ሀገር ውስጥም ከቦታ ቦታ ይለያያል። በሀገራችን የጊዮርጊስ የክርስትና እምነት ገድል በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ቦታ ይዟል። በሊቀ ብርሃናት ኢሳያስ ወንድማገኘው የመንበረ ጸባዖት ቅድስት ሥላሴ ካቴድራል ባልደረባ በገድል የተፈተነ ሰማዕት የሚል ጽሑፍን ዋቢ አድርጌያለሁ። ጽሑፉ ጊዮርጊስ በጊዜው ልዳ በሚባል ሀገር እንደተወለደ ይገልጻል። ለዚህ ነው በግዕዝ መጽሐፍት ጊዮርጊስ ዘልዳ እየተባለ የሚጠቀሰው። በዚያን ጊዜ ልዳ ይባል የነበረው ሀገር በአሁኑ ቤሩት የሚባለው አካባቢ ነው። የቀድሞው ሀገር የጣዖት አምልኮ የነገሰበት ቢሆንም በሌላ በኩል የክርስትና እምነት እየተጠናከረ የመጣበትም ጊዜ ነበረ። ጊዮርጊስ የተወለደው ክርስትናን ከተቀበለ መስፍን ቤተሰብ ነው። የአገሪቱ ንጉሥና አብዛኛው ሕዝብ ግን ጣዖት አምላኪዎች ነበሩ። ጊዮርጊስ ያደገው በጠለቀ የክርስትና እምነትና በመልካም ስነ ምግባር ተኮትኩቶ ነው። 20 ዓመት በሞላው ጊዜም አባቱ ስለሞተ በነበረው ደንብ መሰረት የአባቱን መሳፍንት ለመርከብ ንጉሱ ወዳለበት ቦታ ሄደ። እዚያ ሲደርስ ግን ንጉሱ መሳፍንቱ፣ መኳንንቱና ሕዝቡ ጣዖት ሲያመልኩ፣ ዳንኪራ ሲረግጡ፣ ሲሰክሩ አገኛቸው። ባየው ሁኔታ ከልብ አዝኖ ወደ መጣበት የእናቱ ሀገር ለመመለስ ሲነሳ ንጉሱ ጠርቶ ጣዖት እንደሚያመልክና የሚታየው ፈንጠዝያ አካል እንዲሆን ጠየቀው። ጊዮርጊስ ግን የንጉሱን መንገድ ነቅፎ የክርስትና እምነቱን አጠናክሮ ወደ መጣበት ለመመለስ ተነሳም። በዚህ ጊዜ ንጉሱ ተናዶ ጊዮርጊስ መቅጠጫ ለማድረግ የመከራ ድግስ አዘጋጀ። በንጉሱ ትእዛዝ በጊዮርጊስ ላይ የተፈጸሙ አሰቃቂ ተግባራት ከብዙ በጥቂቱ የሚከተሉት ናቸው። በቅጽበት የሚገደል መርዝ እንዲጠጣ ተደረገ። ሆኖም የክርስትና እምነቱ መርዙን አከሸፈ። ሰውነቱ በስለት ተቆራርጦ በሳት ተጠብሶ ካረረና አመድ ከሆነ በኋላ አመዱ በአቅራቢያቸው በነበሩ ተራራ ጫፍ ላይ እንዲበተን ተደረገ። በወቅቱ ተራራው ላይ በበቀለው የነበሩ እጽዋት ጽና ጊዮርጊስ እያሉ አበረታቱት። በአምላክ ፈቃድና ታምር ድጋፍ ጸንቶና ከሞት ተነስቶ ገድሉን ቀጠለ። በመንኮራኩር ላይ ታስሮ በከፍተኛ ፍጥነት እንዲሽከረከር ሰውነቱ እንዲገነጣጠል ተደረገ። አምላክ ግን ከሞት አድኖታል። ቆዳው ተገፎ ሰውነቱ ላይ ጨው ተነስንሶ በሳት ተጠብሷል። ሆኖም በመለኮት ኃይል ድኖ በርካታ ሰዎች በአንድ አምላክ እንዲያምኑ አስተምረዋል። በመጨረሻም አንገቱ በሰይፍ ተቆርጦ ነፍሱ ወደ ሰማያዊ ሰማያት ስትሸጋገር በአምላካዊ ፊት ቀርባ የቅድስና አክሊልን ስትቀዳጅ፣ ምድራዊ አካሉ ደግሞ ወደ ተወለደበት ሀገር ልዳ ተወስዶ ተቀበረ። ጊዮርጊስ ለብዙ መከራ የተዳረገው ዓለምን በፈጠረ አንድ አምላክ እንጂ በሰው በተፈጠረ ጣዖት አላምንም በማለቱ ነበር። ለመከራ ሲዳረግ ስቃዩ ከፍተኛ ስለነበር አንዳንድ ጊዜ ከስቃዩ መራሪነት የተነሳ በጣዖቱ አመንኩ ለማለት ሲል መልአክ አጠገብ ሆኖ ጽና ጊዮርጊስ እያለ ያበረታው እንደነበር የቤተ ክርስቲያን አባቶች ሲያስተምሩ ሰምቻለሁ። እዚህ ላይ የጊዮርጊስን ገድል ያመጣሁት ለምንድን ነው? ኢትዮጵያ ያለችበት የጭንቅ ሁኔታ ጊዮርጊስ ካለፈበት የአካልና የአእምሮ ስቃይ ጋር ተመሳሳይ ስለሆነ ነው። የዚህ ጽሑፍ ተጠየቀም በአማራ ላይ የሚያተኩረውን ጥቃት ከሌሎች የማንነት ጥቃቶች ለማበላለጥ ወይም ለማሳነስ ሳይሆን የአማራ ማንነት እንደ ምሳሌ በመውሰድ የሊቃኑን ትርክት መሞገት ነው። ትኩረቴም ትርክቱ እንጂ ሰለባዎቹ አይደለም ይለናል ዶክተር ይርጋገለው። ኃይሉ አርያ
ሌላው ዶክተር ነው። እሱንም በምንጭነት ተጠቅሜያለሁ። ሰላም ጤና ይስጥልኝ። ለሰላምታው ዘግይቻለሁ። ሸርና ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ይህ የተከዜ ቲዩብ ነው። በግሌ የብሔርተኝነትም ሆነ የአህዳዊ አንድነት ፖለቲካ የምቃወምባቸው አያሌ ስነ አመካንዮ አሉኝ። የሀገራችን የፖለቲካ የማህበራዊና የኢኮኖሚያዊ ስሪት የማየው በገጠርና በከተማ የህይወት ተቃርኖ ላይ የተመሰረተም ፖለቲከኞችና ሊቃን በምዕራባውያን አስተሳሰብ የተዋቀረ ስርዓት ፈጥረው ህዝባቸውን በድህነት አስረውና በማንነት ከፋፍለው ጥሬ ሀብቱን ከባዕዳን ጋር የሚቀራመቱበት አገር በቀል ቅኝ አገዛዝ እንደሆነ አድርጌ ነው ይህንና በሌሎች ስራዎችን ያቀረቡት ሲሆን እዚህ ላይ የማተኮርበት ጭብጥ ይለናል ዶክተር ይርጋ ገላው። እዚህ ጋር የማተኩርበት ጭብጥ በማንነት ሰበብ የሚደርሰው ጥቃት እንደ ፖለቲካ ችግር ታይቶ ሳይፈታ ከቀጠለ የብሔር ፖለቲካን ሽፋን ያደረገ ወንጀል አስከፊ ያድሎ ስርዓት ሊያነብር የሚችልበት እድል ሰፊ መሆኑ ላይ ነው። ይህን ለማስረዳት ከመሞገታቸው ሀሳቦች ውስጥ አማራ ላይ የመብት ጥሰት የሚደርሰው በተሳሳተ የታሪክ ትርክት ነው እና ግድያው በዜግነት እንጂ በብሔር ማንነት ሊጣራ አይገባውም የሚሉ ቀዳሚዎቹ ናቸው። ዋናው ክርክሬ እነዚህ ሀሳቢዎች የሰብአዊ መብትን ጥያቄ ከርዕዮተ ዓለም ጥያቄ ጋር በማደባለቅ ዘር ተኮር ጥቃትን ተራ ወንጀል አስመስሎ በማቅረብ የመንግስትን ዓለም አቀፋዊ ኃላፊነት በማሳነስ ወንጀል የፖለቲካ ዓላማ ማስፈጸሚያ መሳሪያ ሆኖ እንዲቀጥል ምቹ ሁኔታ የመፍጠራቸው አይቀሬነትን ማስረገጥ ነው። በተጨማሪም አሁን ላይ ባለው የፖለቲካ አደረጃጀትና መዋቅር ዜግነት ብቻውን ስለማይከበር የአማራ ሕዝብ ከህግ ክልላ ውጭ እንደሚያደርጉት ማሳየት ነው። በመደምደሚያም የሀገራችን ዕጣ ፈንታ ወደ ተሻለ አማራጭ ለማምጣት በርዕዮተ ዓለም ሳቢያ በአማራ ላይ የሚደርሰውን የሰብአዊ መብት ጥሰት በስሙ መጥራትና ማውገዝ እጅግ ትንሹ ነገር ግን የመጀመሪያው እርምጃ መሆኑን አሳያለሁ። አማሮች የሚገደሉት በተሳሳተ ትርክት ነው። አማሮች ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም እውን የሚገደሉት በተሳሳተ ትርክት ነውን? ይለናል ዶክተር ይርጋ ገላው። አንዳንድ ሰዎች በአማራ ማንነት ላይ የሚደርሰውን በደል በተሳሳተ የታሪክ ትርክት የተፈጠረ ነው ሲሉ ይደመጣል። ከዚህ በመነሳትም ታሪክን ለማረም ከፍተኛ ጥረት ያደርጋሉ። ይህ ጥረት በራሱ መጥፎ ባይሆንም የታሪክ ስህተት የሚለው አቀራረብ ችግሩን በቀላሉ ሊታረም የሚችል ያስመስለዋል። ችግሩ የታሪክ ስህተት ቢሆን ኖሮና የሚፈታበት ቦታ ዩኒቨርሲቲ ወይም የታሪክ ጥናት ክርክር መድረክ ላይ ይሆን ነበር። ችግሩ የፖለቲካ እምነት ርዕዮተ ዓለም ጉዳይ እንጂ የታሪክ አረዳድ ስህተትም አይደለም። በታሪክና በርዕዮተ ዓለም መካከል ደግሞ ትልቅ ልዩነት አለ። ታሪክ ውስጥ ጥፋትም በጎነትም ሞልቷል። ነገስታቱ መላእክትም ሰይጣንም አልነበሩም፣ እንደኛ ሰዎች ነበሩ። ሆኖም ፖለቲከኞች ከታሪክ ውስጥ የሚፈልጉት መርጠው ወይም ፈጥረው የፖለቲካ እምነት ወይም ርዕዮተ ዓለምን ይቀምራሉ። ርዕዮተ ዓለም ፖለቲካዊ ሃይማኖት ነው። በውስጡ አከራካሪም ለዘብተኛም አክራሪም አማኞች ስለሚሳተፉበት እንደ መሪዎቹ ለዘብተኛም ጽንፈኛም ባህሪ ይንጸባረቅበታል። ርዕዮተ ዓለም ስልጣንን ለመቆጣጠር የሚያስችል የተደራጀ ኃይል ማሰባሰብ ነው። ይህን የተደራጀ ኃይል የሚያሰባስበው ዋናው መንገድ ተከታዮችን ሊያስተባብር የሚችል የጋራ ጠላት በመፍጠር ነው። ይህን ጠላት የሚፈጥረውም ከደጋፊዎቹ ማንነት ተቃራኒ ማንነት እንዲኖረው አድርጎ ነው። ለምሳሌ ርዕዮተ ዓለም ለተጨቋኝ መደብ እታገላለሁ የሚል ከሆነ ጠላቱን ጨቋኝ መደብ አድርጎ ይፈጥረዋል። ለተጨቋኝ ብሔር እታገላለሁ የሚል ከሆነ ደግሞ ጠላቱን ጨቋኝ ብሔር አድርጎ ይብጀዋል። ይህ የጋራ ጠላት ከተፈጠረ በኋላ ተከታዮቹ አንድነታቸውን፣ ቆራጥነታቸውን፣ ታማኝነታቸውና ታጋይነታቸውን የሚያረጋግጡት የጋራ ጠላት ያሉትን በልዩ መንገድ በማጥቃት ነው። ይህን የሚያደርጉት በተሳሳተ የታሪክ ትርክት ሳይሆን ታሪካዊ ትርክትን እንደ ግብዓት በመጠቀም ነው። በጥላቻ ላይ የተመሰረተ ርዕዮተ ዓለም ከተፈጠረ በኋላ በጠላትነት የተፈረጁ አካላት አጥፍታቸዋል የሚባሉት ሁሉ አሜን ብለው ቢያምኑ እንኳ ጥላቸው የባህል የፖለቲካና የሕግ መሰረት ከያዘ በኋላ ርዕዮተ ዓለሙን ማፍረስ የተፈጠረውን የኃይል ስብስብ የመበተን ያህል ከባድ ነው። ዛሬ አማራ ተብለው የሚሞቱ ሰዎች ከነገስታቱ ዘመን ጋር የሚያገናኛቸው ምንም አይነት የስልጣን ወይም የኢኮኖሚ ትስስር እንደሌለ ገዳዮችም አይጠፋቸውም። ርዕዮተ ዓለም የፖለቲካ ስራውን ለመከወን ጠላት ያስፈልገዋል። ጠላቱን የሚታገልበት መንገድ ሰላማዊ እንዲሆን ከተፈለገ ግን ፖለቲካዊ በሕግ ቁጥጥር ስር መንቀሳቀስ ይኖርበታል። ያኔ ርዕዮተ ዓለሙ ጠላቱን ሊያጠፈው ሳይሆን ሊደራደረውና ሊወዳደረው ስለሚነሳ በሰለጠኑት ሀገሮች እንደሚታየው የትግል ስልቱ የሐሳብ ብቻ ይሆናል። ፖለቲካው በሕግ ቁጥጥር ስር ካልሆነ ግን
ርዕዮተ ዓለሙ ህልውናውን የሚያስጠብቀው ጠላቱን ለማጥፋት በማለምና አክራሪነትን በማጠናከር ይሆናል። በዚህ መንገድ ጠላትን በመፍጠርና በማጥቃት ግለቱን ጠብቆ የሚጓዝ ርዕዮተ ዓለም በህይወት ለመቀጠል ሲል የራሱን ለዘብተኛ አባላትን ጨምሮ ማንኛውም ሰው በጠላትነት መፈረጁን ማጥቃቱን ይቀጥላል። በዚህ ሂደት ሳይሳካለት ከቀረ ራሱን በራሱ የሚያጠፋበት ሁኔታ ሊፈጠር ይችላል። ሆኖም በአክራሪ ርዕዮተ ዓለም ሽፋን የሚፈጸመው ወንጀል በህግ መዳኘት ካልተቻለ የሚፈሰው ደምና የሚፈጸመው ወንጀል እንደ ጀግንነትና ድል ስለሚቆጠር የብዙ ሰዎችን ጭፍን ድጋፍ እያገኘ ወደ ስልጣን ሊያመራ ይችላል። በሂደትም የጥላቻ ርዕዮተ ዓለሙን የሚደግፉ ሰዎች ስልጣን ላይ ይበዙና በመንግስት ፖሊሲና ተቋማት ውስጥ የአክራሪዎች አድሏዊ ፍላጎት በስውር ብቻ ሳይሆን በግልጽ መንጸባረቅ ይጀምራል። ያኔ የጥላቻ ርዕዮተ ዓለም የሙስናና የህገወጥነት ጭንብል ይሆናል። እስካሁን ባቀረቡት ገለጻ ብሔርተኞች አማራነትን በታሪክ አተረጓጎም ስህተት የተረዱት ማንነት እንደሆነ አድርጎ ከማየት ይልቅ የርዕዮተ ዓለም ጠላት አስመስለው በመሳል የተከታዮችን ማታገያ ያደረጉት ማንነት መሆኑን መገንዘብ እንደሚገባ ገልጫለሁ። አሁን ደግሞ በአማራ ማንነት ዙሪያ ያሉ አሉታዊ ሀሳቦችን ሞግታለሁ። በአማራነታቸው የተጠቁት ዜጎች ናቸው ወይስ አማሮች? ህገ መንግስቱን ተንተርሶ በተደራጀው የብሔርተኝነት ርዕዮተ ዓለም ሰበብ በአማራ ላይ አንድ ዜጋ ሳይሆን እንደ አማራነት ማፈናቀልና ግድያ ተፈጽሟል። የአገዳደል ዘዴው ራሱ በማንኛውም ንጹህ ዜጋ ላይ የሚፈጸም የተለመደ አይነት ወንጀል አይደለም። በዚህ አውድ የሚፈጸም በደልም በንጹህ ዜጎች ላይ የሚደርስ በደል ተብሎ ሲገለጽ ይሰማል። እዚህ ላይ አንዳንድ ሰዎች በየዋህነት ምን ችግር አለው ዜጋ ቢባሉ ስለሚሉ የተወሰኑ ነጥቦችን ማየት ይፈልጋል። በሀገራችን በማንነት የሚጠቁ ሰዎች ችግር የዜግነት ማጣት አይደለም። ስለዚህም ባተጠቁበት ጉዳይ መጥራት የሌለባቸውን በሽታ እንደማከም ያለ ከንቱ ልፋት ነው። የሚጠቁት ማንኛውም ስጋ ለባሽ ሰው በሚያጋጥመው ድንገተኛ አደጋ ሳይሆን በተፈጥሮ ክብር ያለው ሰው መሆናቸውን የሚሽር የፖለቲካ ሃይማኖት ርዕዮተ ዓለም ስለተፈጠረ ነው። ጥላቸው እናንተ ሰዎች ሳይሆን አማራ የምትባሉ የሰው የኛ ጠላቶች ናችሁ የሚል ነው። ይህን የሚያረጋግጥልን የተጠቁበት መንገድ ነው። የነስብ ሩሴትን ሆድ ቀዶ ልጅ ማውጣት፣ በሳት ዱላ ድብደባ መግደል፣ ሕፃናትን ሳይቀር በስለት ማረድ፣ አስከሬን ጎዳና ላይ መጎተት፣ በሳት ማቃጠል የመሳሰሉት የጭካኔ ድርጊቶች እንደተፈጸሙ ማስረጃዎች ያሳያሉ። ሌላው ቀርቶ ተራ ዜጎች፣ ሴቶችና ወጣቶች በማጠቃቱ ተሳተፉ ታይቷል። ከግድያው ጀርባ የአማራን ጠላትነት ምክንያት የሚያስመስሉ የቅስቀሳ፣ የትምህርት፣ የጥናት፣ የሐውልት፣ የትጥቅ ወዘተ እንቅስቃሴዎች አሁንም አሉ። ግድያው አንድ ወቅት ብቻ የተከሰተ ሳይሆን በተለይ ከ1983 ዓመተ ምህረት ጀምሮ በበደኑ፣ በአርባ ጉጉ፣ በገለምሶ፣ በአርሲ፣ በጋራ ሁልታ፣ በወለጋ፣ በወተር፣ በሀብሩ፣ በአጋሮ፣ በአሶቦት፣ በሽቤ ወዘተም በአሰቃቂ ሁኔታ የተፈጸመ ነው። ይህ ሁሉ ጥቃት ኢትዮጵያንን አንድ በሚያደርጋቸው ዜግነት የተነሳ ሳይሆን በሚለያቸው የብሔር ሰበብ የተፈጸመ ነው። ስለዚህም በማንነታቸው የሚገደሉ ሰዎች ባልተገደሉበት ምክንያት ዜጋ ብሎ መጥራት ገዳዮቻቸውን ተራ ግድያ ወንጀል የፈጸሙ እንጂ የዘር ጥቃት ያደረሱ እንዳልሆነ የሚደረግ ከለላ መስጠት ነው። በዓለም ላይ በማንነት ላይ የሚፈጸም ጥቃትን የሚስተካከል ከባድ ወንጀል የለም። የሰብአዊ መብት ድንጋጌዎች ሁሉ ዘር ተኮር ጥቃት ዜጎች ላይ ከሚደርስ ተራ ጥቃት የተለየ ትኩረት የሚሰጡት ብሔርተኝነትን ለማስፋፋት ፈልገው አይደለም። ጉዳዩ ከተራ ወንጀል በተለየ መልኩ ዓለም አቀፍ ትኩረት ስለሚያስፈልገው ነው። ለምሳሌ አርቲስት ሃጫሉ ሁንዴሳ ከተገደለ በኋላ ሁኔታውን አጣርቶ የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ዘገባ ግድያው በሰብአዊነት ላይ የተፈጸመ ከባድ ወንጀል እንደሆነና የዘር ማጥፋት ጥቃት ሊፈጸም እንደሚችል ስጋቱን ገልጾ ነበረ። ይህ አይነት ወንጀል በኢትዮጵያ ላይ ካለን የአመለካከት ልዩነት ጋር አያያዝም። ወንጀሉ አንድን ማንነት የፖለቲካ ጠላት አድርጎ በመሳል ከፖለቲካ ውጭ የሚኖሩ ድሃ ገበሬዎችን ለግልጽ ጥቃት የሚያጋልጥ፣ ሰላማዊ ዜጎችን በወገናቸው ላይ ግፍ እንዲፈጽሙ የሚያነሳሳ ኢሰብአዊነት ነው። ምንም አይነት ዓላማ ቢኖረውም ይህ አይነት የፖለቲካ እንቅስቃሴ ሰላማዊ ሰዎችን ማጥቃት በጀመረበት ሰዓት ከፖለቲካ አውድ ወጥቶ ወደ አሸባሪነት፣ ኢሰብአዊነት ይሸጋገራል። ይህ ሽግግር ዝም ከተባለ በገዳዮችና በተገዳዮች ብቻ የሚቆም የዜጎች ጠብ ሳይሆን በብሔርና በብሔር መሃል ከትውልድ ትውልድ የሚተላለፍ ጥላቻን የሚያሰራጭና የህዝቦችን ተስፋ እስከ መጨረሻው ከንቱ ሊያስቀር የሚችል አደገኛ መርዝ ይሆናል። ይህን ወንጀል ለማስቆም የመጀመሪያው ተግባር የወንጀሉን የፖለቲካ ጭምብል አውልቆ አረመኔያዊ ድርጊቱን ህዝብ እንዲረዳውና እንዲያወግዘው ማድረግ ነው። የመንግስት ዋና ኃላፊነት ህይወትን መጠበቅ ነው።
የህገ መንግስቱ አቀራረብ ብሔርተኝነትን እንደ ሉዓላዊ የጋራ መብት ስለሚቆጥር መንግስት የግለሰብ መብትን አከብራለሁ የሚለው በብሔርተኝነት መዋቅር ውስጥ አልፎ ይሆናል። ይህ የቱንም ያህል አስቸጋሪ ቢሆንም የመንግስት ኃላፊነት ግን አያቀለልበትም። መንግስት የተፈጥሮ መብት በብሔር ልዩነት እንዳይረገጥ የሚያደርግ ዓለም አቀፋዊ ግዴታ አለበት። በማንነት ላይ የሚፈጸም ጥቃት በስሙ የማንጠራው ከሆነ ግን ይህን ግዴታ ከመንግስት ትከሻ ላይ እናወርድለታለን። ጉዳዩ የጥቂት ሰዎች ህገወጥ ችግር ብቻ ተደርጎ እንዲታይ ይሆናል። የመገንጠል ጥያቄ ፍትሐዊ የነጻነት ጥያቄ ዲኮናላይዜሽን አድርጎ ለማቅረብ ያመቻል። ቀኝ ገዢ ተብለው የተፈረጀው አካል የያዘው መሬትና ሀቅ በቀኝ ግዛት የተያዘ ነው በሚል ሰበብ ሀብትና መሬቱን ከመቀማት ጀምሮ ከክልላቸው እስከ ማባረር የሚደርስ እርምጃ ለመውሰድ ያመቻል። ይህን ስጋት ከሚያባባሱ ጉዳዮች አንዱ ከብሔርተኞች በተቃራኒ የቆሙ የአንዳንድ ኃይሎች ሚና እርባና ቢስ መሆኑ ነው። የአንድነት ኃይል የሚባሉ ፖለቲከኞችና ሊቃን በአክራሪ ብሔርተኞች አማራ እየተባሉ የሚጠሩ ቢሆንም የአማራን ሕዝብ በማንነቱ መደራጀት ግን አጥብቀው የሚቃወሙ አልፎ አልፎም ብቸኛው ኢትዮጵያ አለኝታ እያሉ የፖለቲካ መሳሪያ ሊያደርጉት የሚሞክሩና በማንነቱ ጥቃት ሲደርስበት ግን በዝምታ የሚያዩ ሆነው ቆይተዋል። የኔ ብሔር ተጎዳ ባይባሉ የኔ ዜጋ ተጎዳ ብለው ግድያውን ለማስቆም እንኳን ከብሔርተኝነት የተሻለ ጥረት አላደረጉም። ብሔር ተኮር የሆኑ ጥቃት እውቅና ባለመስጠት ወገንተኝነት የሚጠይቀውን ከተጠያቂ ጎን ለመሰለፍ ኃላፊነት ያስቀራሉ። አማራነት መሞቻ ሳይሆን መከበሪያ ይሁን ከማለት ይልቅ ብሔርተኝነት ይጥፋ በማለት የመብትን ጥያቄ ወደ ርዕዮተ ዓለም ጥያቄ ቀይረው የፖለቲካ ትርፍ ሊያገኙበት ይሞክራሉ። ይህ አስተሳሰብ ውስጡ ምን ያህል ከዘር እሳቤ የጸዳ እንዲሆን ማወቅ ያዳግታል። አንዳንዶች አማራ እንዲሆነ የማንለው ብሔርተኝነትን ላለማስፋፋት ነው ይላሉ። ይህ ግን ከላይ እንዳልኩት ሕግንና ፖለቲካን ከመደባለቅ የሚነሳ ስህተት ነው። እንደውም የአማራን ሰቆቃ ማደፋፈን የብሔር ፖለቲካን የበለጠ አስፈላጊ ብቸኛ አማራጭ ሊያደርገው ይችላል። ለምሳሌ ሰላማዊ የኦሮሞ ሕዝብ በአማራው ወገኑ የሚደርስበትን ጥቃት ተገንዝቦ ድርጊቱን ለማስቆም እንዳይነሳ ያደርገዋል። ይህ ደግሞ ድርጊቱ በጽንፈኞች ብቻ ትርጉም እንዲሰጠው ስለሚያደርግ በሁሉም ዘንድ አደገኛ አማራጭ ተገቢ እየመሰሉ መታየት ይቀጥላል። በማንነት ላይ የሚደርስ ጥቃት አገራዊና ዓለም አቀፋዊ የመብት ንቅናቄ የመፍጠር አቅም አለው። በብሔር ማንነት ሳቢያ የሚደርስ ጥቃት ካልታወቀና በግልጽ ካልተወገዘ ግን ለአጥፊዎቹ የፖለቲካ ትርፍ ስለሚያስገኝ ቀስ እያለ የመንግስት ስርዓት ባህሪ ይሆናል። ወንጀል መሆኑ ተረስቶ ወደ ፖሊሲ ሊቀየር ይችላል። ጥቃቱ በደም መፋሰስ ምክንያት ከትውልድ ትውልድ ወደሚሸጋገር ጠብ ያመራል። በሁሉም የአገሪቱ ክፍል በጥልቅ ይስፋፋል። በአማራ ማንነት የተፈጸመው ጥቃት በግልጽ ባለመታወቁ ለዚህ ውጤት አስተዋጽኦ አድርጓል። የብሔር ማንነት በርዕዮተ ዓለማዊ ሲታይና የብሔር ማንነት በሕጋዊ ሲታይ ይለያያሉ። እንደ ርዕዮተ ዓለም የብሔር ፖለቲካን አልተከተልንም ማለት ይቻላል። እንደ ሕጋዊ መብት አላከበርነውም ማለት ግን የመብቱን ባለቤት ያለ ሕግ ከለላ ማስቀረት ነው። ሕጉ እስካልተቀየረ ድረስ አያገባኝም ማለት የሚፈጸመውን ጥቃት ማጽደቅ ነው። በማንነታቸው ለሚጠቁ መቆም እስከ ዛሬ የበለጠ አስፈላጊ የሚሆኑበት ሌላም ነጥብ አለ። ዛሬ የኦርቶዶክስና የእስልምና ሃይማኖት ነባር ፍቅር እንዲበጠስ፣ አዲሱ ትውልድ ከነባሩ ባህል እንዲቆራረጥ የሚያደርግ ጥፋት እየተፈጸመ ነው። ብዙዎቻችን የሀገራችን ህዝቦች የጋራ ሴቶች የአማራ ባህል በሚል ተፈርጀው እንደ ፖለቲካ የስልጣኔ ጠላት እየታዩ ነው። በአንዳንድ ቦታዎች ጥምቀትን መሰል በዓላት ማክበር ተከልክሏል። በልዩ ልዩ ቦታ ያሉ አማራ ተወላጆች በቋንቋቸው እንዳይማሩ የፖለቲካ መብት እንዲያጡ ተደርገዋል። ቤተክርስቲያን እንዲቃጠል ይደረጋል። ይህ በደል እየባሰ ሄዶ ወደ ግድያና ወደ ቤተክርስቲያን ማቃጠል ተሸጋግሯል። ህገ መንግስቱ ሳይቀር በደሉ እየከፋ ወደ ዘር ማጥፋት እየዞረ ባለበት ወቅት ለተጠያቂው ብሔር መብት መከበር አልቆምም ማለት ለውድመቱ መቀጠል እተገብራለሁ የማለትን ያህል ነው። ተጠያቂ ሰብአዊነት መካድ። ብዙ ጊዜ የአንዳንድ ፖለቲከኞች ኢትዮጵያዊነትን ለከተማ ሊቃን በሚስማማ አኳኋን ብቻ ተርጉመው የአማራን ህዝብ ጭፍን ደጋፊያቸው ለማድረግ ይሰራሉ። የኦሮሞ ፖለቲከኞች የአንድነትና የከተማ ሊቃን ከድሃው የአማራ ህዝብ ባለመለየትና በጅምላ እንደ ጠላት በመፈረጅ የአንድነቱን ኃይል ደጋፊ አድርገው ያዩታል። ብሔርተኞቹም ሆነ አንድነቶች ለብዙሃን ድሃ ህዝብ መብት በተለይም ለገጠሩ ህዝብ ህልውና አጥብቀው የሚጨነቁ አይመስልም። ለዚህ ማሳያ የሚሆን ህወሓት መሩ ኢህአዴግ እንዲወድቅ ካደረጉት ምክንያቶች አንዱ የመሬት ወረራ ነበር። በሺህ የሚቆጠሩ የገጠር ይዞታ ባለቤቶች መሬታቸውን በልማት ስም አጥተዋል። እንደ ዜጋም ሆነ እንደ ብሔር የእነዚህ ሰዎች ከመሬት መነቀል እንደሚቆምና መሬታቸውን እንዲመለስላቸው በቆራነት የተከራከረ ፓርቲ ግን አላየንም።
የከተማ ድሃ የህልውና ፈተና የሆነው የኑሮ ውድነትም ተረስተዋል። ይህም ያሳየን የሊቃን ፖለቲካ ከድሃው ህዝብ ህይወት የተነጠለ መሆኑን ነው። ለህዝብ ህይወት ቆማለሁ የሚል ፖለቲካ በቅድሚያ በብዙሃን ህይወት ልምድና ፍላጎት ውስጥ ራሱን መተከል ነበረበት። የሊቃን ፖለቲካ ራስ ወዳድነት መግለጫ የሆነ መፈክር በቅርቡ በመደለጥ ላይ ነው። ብቻዬን እስከ ቀር ድረስ ኢትዮጵያ ትቀጥላለች ይላል። ብቻዬን እስቀር ድረስ ኢትዮጵያ ትቀጥላለች የሚሉ ሰዎች የግላቸውን ህይወት እንደ ኢትዮጵያ እያዩ የሚፈራርሰውን ህዝብ ህይወት ግን እንደ መስዋዕትነት